بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتنا بالله سبحانه وتعالى فقاد زارين كاكم لبتن كترالن زاري لاي منا ينقريه كفل هايا عندنا ميهنو بعلفو كفلوش لاي كفل هايان أيتن نبر طيب እንግዲህ ባለፈው ላይ የጀመርነው ርዕስ ነበረ ስለ ጀምዕ ስለ ሶላት ማሳጠር እንደዚሁም ጀምዕ ስለ ማድረግ ጀምዕ ብሎ ማለት እንግዲህ ሰብሰብ አድርጎ ስለ መስገድ አይተን ነበር ባለፈው ክፍል 20 ላይ ማለት ነው። طيب እንግዲህ ጀምዕ ብሎ ማለት ሰብሰብ አድርጎ መስገድ ነው። ባለፈው ላይ እንዳልነው ሰብሰብ አድርገን የምንሰግደው ማን ነው? ለምሳሌ መጀመሪያ ጀማዓ ተቅዲም የምንለው አለ። ተቅዲም ብሎ ማለት ማስቀደም ማለት ነው። ማን ዐስሩን ወደ ዙሁር ቀደም አድርገን አንድ ላይ የምንሰግድበት ማለት ነው። እንግዲህ አሁን እዚህ ላይ ጀማዓ ተቅዲም ላይ እየተነገረ ያለው ምንድነው? አስቀድመን መስገዳችን ብቻ ነው እንጂ ስለ ማሳጠር አይደለም። ማሳጠር ብሎ ማለት 4 ረካዓ የነበሩት 2 ረካዓ አድርጎ መስገድ ነው። እና መጀመሪያ ላይ በክፍል 20 ላይ ያየነው ምንድነው? ስለ ማስቀደም ዐስርን ወደ ምን ወደ ዙሁር ማምጣት ወይም ዒሻን ደግሞ ወደ መግሪብ ጠጋ አድርገን መስገድ ማለት አንድ ላይ በመግሪብ ወቅት መስገድ፣ እንደዚሁም ዐስሩን ደግሞ በዙሁር ወቅት አንድ ላይ መስገድ። ይሄ ጀማዓ ተቅዲም የማስቀደም የሆነ ጀምዕ ማለት ነው፣ መሰብሰብ ማለት ነው። ሰብሰብ አድርገን ሰግደናል። ባይሆን ግን የመሰብሰቡ ምን አይነት ሁኔታ ነው? ተቅዲም አድርገን ወይም ቀደም አድርገን ነው ማለት ነው። طيب ሌላኛ ባለፈው ካየነው ውስጥ ጀማዓ ተእኺርንም አይተናል። ጀምዕ ማለት አሁን ምን ማለት ነው? መሰብሰብ ማለት ነው። ባይሆን ግን ያሁኑ የምንድን ነው? የተእኺር። ተእኺር ማለት ደግሞ የማዘግየት ማለት ነው። ምኑ ነው የሚዘገየው ከተባለ ዙሁርን ከወቅቱ አሳልፈን ማን ላይ ልንሰግድ? በዐስር ወቅት ላይ መጀመሪያ ዙሁር ሰግደን ዐስር ወቅት ከገባ በኋላ ዙሁርና ዐስር አንድ ላይ አድርገን ልንሰግድ፣ ያው በመጀመሪያ ዙሁር ሰግደን ወደ ቀጣይ መሄድ ማለት ነው። ስለዚህ አሁንም እዚህ ላይ እየነገርን ያለው ስለምንድን ነው? ስለ ጀምዕ ነው። ጀምዕ ብሎ ማለት ምንድን ነው? መሰብሰቡ ላይ ማለት ነው። ቀሱር እስካሁን አላየንም፣ ዛሬ ነው የምናየው ከታች። طيب ሌላኛው ጀምዕ ተእኺር ከሚደረገው አንዱ ማን ነው? መግሪብ ወደ ዒሻ ማለት ነው። መግሪብ በወቅቱ ሳንሰግደው ባይሆን በሰዓቱ ነይተን በዒሻ ወቅት ላይ አንድ ላይ ከዒሻ ጋር መስገድ፣ ይሄ ጀምዕ ተብሎ ይባላል። ጀማዓ ተእኺር፣ ጀማዓ ተቅዲም እነዚህን ይመስላሉ። እንግዲህ ያው ማብራሪያቸው ባለፈው ላይ ያየነው ነው። طيب ወደ ዛሬው ስንገባ ፈስሉ ለይ ነው ፊ ሹሩጥ ስለ መስፈርቶች የሚናገር የሆነ ነው። አልቀስሪ የማሳጠር መስፈርቶች አለ። ቀስር ብሎ ማለት እንግዲህ ማሳጠር ማለት ነው። طيب ስለዚህ እነዚህ ነገራቶች ማሳጠር የምንለው ነገር ከጀምዕ ጋር ተመሳሳይ ሆኖ ሊገኝም ይችላል። እንደዚሁም ጀምዕ ለብቻው ሊገኝ ይችላል። ማለት አንዴ ለምሳሌ ሙሳፊር በሆነበት ሰዓት ጀምዕም ቀስርም ልናደርግ እንችላለን። ለምሳሌ ጀምዕ አደረግን ቀስር አደረግን የሚባለው ምንድነው? ለምሳሌ ዙሁርን ወደ ዐስር ወስደን ብንሰግደው ይሄ ጀምዕ ነው። ቀስር የሚባለው መቼ ነው? ዙሁር 2 ረካዓ አድርገን ስንሰግደው ዐስርም 2 ረካዓ አድርገን ከሰገድን በዛ ሰዓት ምን አድርገናል ማለት ነው? ጀምዕም አድርገናል፣ ቀስርም አድርገናል ማለት ነው። طيب አሳጥረናል ማለት ነው። ግን ቀስሩ ትተነው ጀምዑ ብቻ ልናደርግ እንችላለን። ቀስሩ ትተነው ቀስሩ መተው ማለት ነው። ዙሁር 4 ረካዓ ሰግደን ዐስርም 4 ረካዓ ቀስሩ ማሳጠር ነገር ትተን ግን በመሰብሰቡ ግን ዙሁር ወደ ዐስር ወይም ዐስር ወደ ዙሁር አድርገን ልንሰግድ እንችላለን። በዛ ሰዓት ቀስሩ ሳናደርግ ማለት ነው። طيب ስለዚህ የቀስሩና የጀምዕን ልዩነታቸውን በደንብ አድርገን መረዳት ያስፈልጋል። አብዛኛው ሰዎች ይሄን የመዘንጋት ወይም አንዱ በአንዱ የመጥራት ሁኔታ ስላለ ማለት ነው። طيب ሽሩጡል ቀስሪ የቀስር መስፈርቶች አለ። የማሳጠር መስፈርቶች ስንት ናቸው? 7 ናቸው አለ። طيب ሽሩጡል ቀስር የማሳጠር መስፈርቶች ስንት ናቸው? 7 ናቸው። ማለት የማሳጠር ማለት ምን ማለት ነው? አንድ ሰው እንግዲህ የሚያጥሩ ሰላቶችን መታወቅ አለበት። የሚያጥሩ ሰላቶች እነማን መሆናቸው ማለት ነው። የመጀመሪያው ማን ነው? ዙሁር ነው። 4 ረካዓ የሚሰገደውን 2 ረካዓ ማድረግ ማለት ነው። ዙሁር ነው 4 የነበረው 2 የሚደረገው። ሁለተኛው ዐስር ነው። ሶስተኛው ዒሻ ነው ማለት ነው። እነዚህ 3 ሰላቶች ናቸው። አንዳንድ ሰው አሁንም በስህተት ወይም በደንብ ባለመረዳት ቀስር የሚለው ማን ላይ ይጠቀማል? መግሪብ ላይም መግሪብ 2 ረካዓ አድርጎ ለመስገድ ይሞክራል። ይሄ ስህተት ነው የሚሆነው። መግሪብ ላይ ምን የለም? ቀስር የለም፣ ማሳጠር የለም። ባይሆን ጀምዕ አለ። ለምሳሌ ጀምዕ ማለት መሰብሰብ ማለት ነው አይደለ? ወደ ምን መሰብሰብ? መግሪብን ወደ ዒሻ ወስደን ልንሰግደው እንችላለን። በዛ ሰዓት ወደ ዒሻ ወስደን በምንሰግድበት ሰዓት ጀምዕ እናደርገዋለን፣ ቀስር ግን አናደርገውም። ማለት 3 ረካዓ ሰግደን ነው ከዛ በኋላ ወደ ዒሻ የምንገባው። ዒሻውን ግን ቀስር ማድረግ እንችላለን፣ 2 ረካዓ አድርገን መስገድ እንችላለን፣ መስፈርቶቹ ከተሟሉ ማለት ነው። طيب ስለዚህ እንደማንም ሽሩጥ መስፈርቶች አልቀስሪ የቀስር መስፈርቶች ስንት ናቸው አለ? የማሳጠር መስፈርቶች 7 ናቸው አለ። طيب መጀመሪያው አን የኩነ መሆን አለበት ሰፈሩሁ
ሰፈሩ መሆን አለበት መንገዱ መሆን አለበት መርሐለተይኒ ሁለት መርሐላ መሆን አለበት ማለት ነው። طيب ሁለት መርሐላ ብሎ ማለት እንግዲህ የሁለት ቀን ጉዞ የሚያስኬድ ማለት ነው። የሁለት ቀን ጉዞ ማለት ያው ሁለት ቀን ቀኑም እስከ ሌሊቱ 24 ሰዓት 24 ሰዓቶች 48 ሰዓት ማለት ነው። 48 ሰዓት የሚያስኬድ ማለት ነው። ምናልባት በመካከል እረፍት ሊኖረው ይችላል። እንደማንም 48 ሰዓት የሚያስኬድ እንግዲህ ይሄ ራሱ የሚያስኬድ ሲባል በምንድን ነው የምንለካው? በመኪና ወይም አሁን ላይ ባሉ ዘመናዊ መሄጃዎች አይደለም፣ በእግር ማለት ነው። በእግር ሆኖ ራሱ በምን መካከለኛ ጉዞ የሚጓዝ ማለት በጣም የሚፈጥን በጣም ወደ ኋላ የሚንጓደድ ቀስ ብሎ የሚሄድ ሳይሆን መካከለኛ አካሄድ በሚሄድ ሰው ሁለት ቀን እስከነ ሌሊቶቹ የሚያስኬድ ሰፈር ከሆነ መንገዱ ወይም መንገደኛ መሆን የዛን ያክል ከሆነ ምን ይሆናል? ሰውየው ሙሳፊር ተብሎ ይጠራል ማለት ነው። طيب ስለዚህ እንግዲህ ምናልባት እነዚህ ነገራቶች ወደኛ ሲመጡ ወደ ኪሎ ሜትር ቀይረ ነው የምናውቀው። ወደ ኪሎ ሜትር ሲቀየር እንግዲህ አብዛኞቹ እንግዲህ የሚያደርጉት 83 ኪሎ ሜትር ያደርጉታል ማለት ነው። 83 ኪሎ ሜትር ያው 83 እስከ 80 ኪሎ ሜትር አብዛኛው 80 ኪሎ ሜትር እና ከ83 ኪሎ ሜትር ተቅሪበን እንደማንም 83 ኪሎ ሜትር እናደርገዋለን። ምናልባት 80 ቢሆን ተህዲድ ስላልሆነ 80 ቢሆን ማሳጠር እንችላለን ማለት ነው። طيب ስለዚህ እንደማንም 80 እና ከዛ በላይ የሆነ ጉዞ ሜትር ኪሎ ሜትር የሆነ ጉዞ ካደረግን በምንም እናር በጣይርም እናር በመኪናም ይሁን በምንም ይሁን ያደረግነው ምን መባል እንችላለን? ሙሳፊር ነን። ቀስር ጀምዕ ማድረግ እንችላለን ማለት ነው። طيب ስለዚህ እንደማንም አንድ ሰው ቀስር ሊያረግ 4 ረክዓ የነበረውን ሶላት 2 ረክዓ አድርጎ ለመስገድ የሚችለው አይየኩነ መሆን አለበት ሰፈሩሁ መንገዱ መሆን አለበት መርሐለተይኒ ሁለት ቀን እስከ ሌሊቶቹ የሚያስኬድ ጉዞ መሆን አለበት ማለት ነው። طيب ሌላኛው አይየኩነ መሆን አለበት ሙባሐን ሰፈሩ ሙባህ መሆን አለበት። አይየኩነ ሙባሐን ማለት የተፈቀደ ማለት ነው። የተፈቀደ መሆን አለበት። ዓሲ ቢሰፈር መሆን የለበትም ማለት ነው። እንግዲህ ዓሲ ቢሰፈር ዓሲ ፊሰፈር ተብሎ የሚባሉ ነገራቶች አሉ። እንግዲህ እዚህ ላይ ያለው አይየኩነ መሆን አለበት ሙባህ ማለት መንገዱ ለምሳሌ የሚወጣው መንገድ በሚሄድበት ሰዓት ለተፈቀደ ነገር መሄድ አለበት ማለት ነው። ሐራም ነገር ለመስራት ገና መጀመሪያውን ሲጀመር ዓሲ ቢሰፈር ከሆነ ዓሲ ቢሰፈር ብሎ ማለት ቢሰበብ ቢሰፈር ማለት ነው። በመንገዱ ምክንያት ወንጀለኛ ከሆነ በመንገዱ ምክንያት ወንጀለኛ ከሆነ ብሎ ማለት ነው። ገና ዛሬ አሁን ጉዞ ሲጀምር ሰውየው ጉዞ ሲጀምር ጉዞ የሚጀምርበት ምክንያት ለምንድን ነው? የሆነ ወንጀል ለመስራት ማለት ነው። ይሄ ዓሲ ወንጀለኛ በማለት ቢሰፈር በመንገድ በሰፈሩ ሰበብ ራሱ ምን ሆኗል? ወንጀለኛ ነው። ምክንያቱም ከመጀመሪያውኑ የተነሳው ምን ለማድረግ ነው? ወንጀል ለመስራት ነው ሰፈር የተነሳው ማለት ነው። ስለዚህ እንደዚህ አይነት ሰው ከሆነ ሙባህ መንገዱ ሙባህ አይደለም ለሐራም ነገር እየሄደ ከሆነ አላህ የፈቀደለትን ሐላል ነገር ይቀራል ማለት ነው። አላህ የፈቀደለት ነገር ነበር ያን ይቀራል። ምናልባት ያው ሌላ ኺላፍም ከመኖሩ ጋር ማለት ነው። طيب ስለዚህ ዓሲ ቢሰፈር ወይም በመንገድ ሰበብ ወንጀለኛ ተብሎ ይጠራል። ዓሲ ፊሰፈር ከሆነ ግን ማሳጠር ይችላል። ዓሲ ፊሰፈር ደግሞ ምን እንለዋለን? ዓሲ ፊሰፈር ማለት መንገድ ላይ ከሄደ በኋላ ወንጀል የሚሰራ ማለት ነው። ማለት ከቤት ሲወጣ መንገድ ነበር የሄደው ኖርማል በቃ መሄድ ያለበትን ለሐጃው ሙባህ ለሆነ ለተፈቀደ ነገር እየሄደ ነበረ። ግን መንገድ ላይ ወንጀል ቢሰራ አይ መንገድ ላይ ወንጀል ሰርተሃልና ማሳጠር አትችልም ተብሎ አይባልም ማለት ይሄ ዓሲ ፊሰፈር ይባላል። እና ሌላም ዓሲ ፊሰፈር ቢሰፈር ሌላም ይባላል። አላ ኩል አህዋል እንደማንም ወአን የኩነ መሆን አለበት ሙባሐን መንገዱ ሙባህ መሆን አለበት የተፈቀደ መንገድ ሐራም ሊሰራበት መሆን የለበትም መንገዱ ሲጀምረው ማለት ነው። ምናልባት ግን መካከል ላይ ወይም ቅድም መጀመሪያ እንዳለው ዓሲ ፊሰፈር ከሆነ ማሳጠር አይችልም እያልን አይደለም ማለት ለሚፈቀድ ነገርና ለሐጃው እየሄደ በመንገድ ላይ እንዳጋጣሚ የሆነ ወንጀል ስለሰራ አይ ወንጀል ሰርተህና ማሳጠር አትችልም ተብሎ አይባልም። ግን ከመጀመሪያው ነው መንገድ በሚጀምርበት ሰዓት ለወንጀል ተነስቶ ከሆነ አሁንም ያው ማሳጠር አይችልም ማለት ነው። ሌላኛው ወልዕልሙ ማወቅ አለበት ቢጀዋዝ አልቀስሪ ቢጀዋዝ እንደሚፈቀድ ማለት ነው። አልቀስሪ ማሳጠር እንደሚፈቀድ ማወቅ አለበት ማለት ዝም ብሎ ለምሳሌ መንገደኛ ነው ግን ማሳጠር የሚባል ነገር ጭራሽ አያውቅም። ግን ረስቶም ይሁን ምንም ይሁን 2 ረክዓ አድርጎ ሰገደ ቀስር አድርጎ ሰገደ 2 ረክዓ አድርጎ ሰገደ ዙሁርን ዓስርን ኢሻን ማለት ነው። ስለዚህ ይሄ ሰው ማሳጠር ይሄ ሰው አሁን ለምሳሌ አሳጠረ ተብሎ አይባልም። መስፈርቱ አላሟላም። እሱ ወይ ረስቶ ነው ወይ የሆነ ነገር አድርጎ ነው እንግዲህ
ሁለት ረክዓ እየሰገደ ያለው እንጂ መንገደኛ ነኝ ሙሳፊር ነኝ የሚል ይሄን አህካም የሚያውቀው ነገር የለም። ስለዚህ ይሄ ማሳጠር አይባልም መርሳት ነው። ስለዚህ መጀመሪያውኑ ምን ሊኖረው ይገባል? ዒልም ሊኖረው ይገባል ማለት ነው። ማሳጠር እንደሚችል ሸርዓን እንደ ሸሪዓ ማሳጠር እንደሚችል አላህ እንደፈቀደለት በሰፈር ምክንያት አላህ እንደፈቀደለት ሊያውቅ ይገባል ማለት ነው። ጠይብ ስለዚህ ወልዒልሙ ማወቅ አለበት ቢጀዋዚል ቀስሪ ማሳጠር እንደሚችል ማለት ነው። ሌላኛው ወንየቱ ማሳጠር ወንየቱል ቀስሪ ማሳጠርን መነየት አለበት። ዒንደል ኢሕራም ኢሕራም በሚያደርግበት ሰዓት ኢሕራም ብሎ ማለት እንግዲህ ተክቢረተል ኢሕራም አላሁ አክበር በሚልበት ሰዓት በዛ ሰዓት እንግዲህ ንያም አለ። የመጀመሪያው እንግዲህ ከአርካናት ሶላት ንያ ነው። ንያ በሚያስገኝበት ሰዓት ምን መጨመር አለበት? ቀስር ማድረጉን ማለት ነው። ቀስር ማድረጉን መጨመር አለበት ማለት ነው። አሳጥራለሁ የሚለው 4 ረካ የነበረውን 2 ረካ አድርጌ እሰግደዋለሁ የሚል ንያ ቀልቡ ላይ መኖር አለበት እንጂ መጀመሪያ ሶላቱ ሲጀምረው 4 ረካ ነይቶ ጀመረ። ከዛ ሶላት ላይ በሆነበት መንገደኛ መሆኑ ትዝ አለው። ስለዚህ መንገደኛ ነኝና 2 ረካ አድርጌ ልስገደው ቢል አይችልም ማለት ነው። ከመጀመሪያው ምን ማድረግ አለበት? መንገደኛ መሆኑ አውቆ ንያ ነይቶ 2 ረካ ለመስገድ መነየት አለበት እንጂ መንገደኛ ስለሆንኩኝ ብሎ መጀመሪያውኑ የጀመረው 4 ረካ ወይም ልክ መንገደኛ እንዳልሆነ ሰው ጀምሮት ከዛ በኋላ በመሐከል ንያውን ቆርጦ 2 ረካ ማድረግ አይችልም። ከመጀመሪያውኑ ቀስሩን መነየት አለበት ማለት ነው። طيب ሌላኛው ወአን ተኩነ ሶላቱ መሆን አለበት። ቅድም ያልነው ነው ሩባዒ መሆን አለበት። 4 ረካ የሚሰገድበት ሶላት መሆን አለበት። ቅድም መጀመሪያ ላይ ያለው ማለት ነው። ማለት አንዱ መስፈርት ይሄ ነው። ለምሳሌ መግሪብን አሳጥሮ ቢሰግድ ሶላቱ ትክክል ሊሆን አይችልም ማለት ነው። መግሪብን አሳጥሮ 2 ረካ አድርጎ ቢሰግድ ምናልባት በሰዓቱ ወዲያውኑ ካስታውሰ 1 ረካ መጨመር አለበት። ካልሆነ ደግሞ ከአዲስ መግሪብ 3 ረካ አድርጎ መስገድ ይኖርበታል እንጂ መግሪብን አሳጥሮ መስገድ አይችልም። ስለዚህ ወአን ተኩነ መሆን አለበት ሶላቱ ሩባዕየተን ባለ 4 ረካ ሶላቶች መሆን አለባቸው። እነሱም ዙሁር፣ ዐስርና ዒሻ ናቸው ማለት ነው። ሌላኛው ወደዋሙ ሰፈሪ ወደዋም መዘውተር አለበት። ጠይብ አሰፈሪ ሰፈር ሙሳፊርነቱ መንገደኝነቱ መዘውተር አለበት። እስከ መቼ? ኢላ ድረስ ተማሚሃ ሶላቱ እስከሚሞላው ድረስ ማለት ነው። ሶላቱ ሰግዶ እስኪጨርስ ድረስ ሙሳፊር መሆን አለበት ማለት ነው። እንግዲህ እዚህኛው ላይ ይሄ መስፈርት ተቀባይነት ያለው መስፈርት ነው። ባለፈው ላይ ምናልባት የምናስታውስ ከሆነ ወደዋሙ ሰፈሪ ኢላ ተማሚ ተሳኒየት የሚለው ትክክል አይደለም ብለን በክፍል 20 ደርሳችን ላይ ያየነው ነገር አለ። እዚህኛው ላይ ግን ትክክል ነው ማለት እያለ ያለው ምንድን ነው? ለምሳሌ ቀስሮ ልናደርግ ነው። ዙሁር ቀስር ማድረግ ከፈለኩኝ ዛሬ አሁን መንገደኛ በሆን ዙሁር ቀስር ማድረግ እችላለሁ፣ ማሳጠር እችላለሁኝ። ዙሁርን ማሳጠር ይቻላል። ግን ዙሁርን በማሳጠርበት ሰዓት የግድ ምን መሆን አለብኝ? መንገደኛ መሆን አለብኝ ማለት ነው። ለምሳሌ ጀምዕን ተፈቅዶልኝ ቀስር ግን ላይፈቀድልኝ ይችላል። እንዴት ከተባለ መንገድ ወጥቻለሁኝ። መንገደኛ ሆኜ መንገድ ወጥቼ እየተመለስኩኝ ያለሁት ከዛ የዙሁር ሰዓት ሲደርስ በሰዓቱ ለመስገድ ስላልተመቸኝ ዙሁርን ከዐሱር ጀምዕ ለማድረግ ነየትኩኝ። ነይቼ መጣሁ። ሀገሬ ያለሁበት ደረስኩኝ። ቤተሰቦቼ ጋር ደረስኩኝ። ሀገሬ ምኖርበትን ከደረስኩ በኋላ በዛ ሰዓት የምሰግደው እንዴት ነው? ዙሁርን ጀምዕ አድርጌ መስገድ እችላለሁኝ። ማለት ጀምዕ አድርጌ መስገድ ማለት ምንድን ነው? ዙሁር ከዐሱር ጋር አንድ ላይ መስገድ ማለት ነው። ዙሁርን መጀመሪያ ሰግዴ ዐሱርን ቀጥዬ ጀምዕ ይቻላል። ቀስር ግን አልችልም። ቀስር አይቻልም። ቀስር ብሎ ማሳጠር ማለት ምክንያቱም የቀስር ሰበቡ አለቀ፣ ሰፈሩ አልተገኘም። ሰፈሩ መጀመሪያ ነበር፣ አሁን ወደ ቤተሰቦቼ መጥቻለሁ። ስለዚህ አሁን መስገድ ያለብኝ 4 ረካ አድርጌ ነው መስገድ የምችለው ማለት ነው። 4 ረካ አድርጌ ነው መስገድ የምችለው እንጂ 2 ረካ መስገዳቸው። ምክንያቱም ምን እያለ ነው እዚህ ላይ? ወደዋሙ መዘውተር አለበት አለ። አሰፈሪ ሰፈሩ መንገዱ ኢላ ተማሚሃ ማለት እነዛ 2 ረካ ሰግዶ እስኪጨርስ ድረስ ሙሳፊር መሆን አለበት። ስለዚህ እኔ እዚህ ቤት ድረስ ደርሻለሁኝ። አሁን ጀምዕ ባረግ እችላለሁኝ። ጀምዑ ቅድም ስለነየኸውት ማለት ነው። ቅድም ሰፈር ላይ እያለሁኝ ነይቻለሁኝ ማለት ዙሁርን ወደ ዐሱር ልሰግደው ማለት ነው። ወይም መግሪብን ወደ ዒሻ ልሰግድ ማለት ነው። ግን ቀስሩ ግን በሰዓቱ በዛው ሰዓት ምን መሆን አለብኝ? ሙሳፊር መሆን አለብኝ። በዛ ሰዓት ለምሳሌ አሁን በሰጠሁት ምሳሌ ከሆነ ቀስሩ አልችልም ማለት ነው። 2 ረካ አድርጌ መስገድ አልችልም። ዙሁርም 4 ዒሻንም ዐሱርንም 4 አድርጌ መስገድ ነው የሚቻልልኝ። ባይሆን ጀምዑ ይቻላል፣ ቀስሩ ግን አይቻልም ማለት ነው። ጠይብ
ስለዚህ على كل احوال እንደማንም ቀስር የሚደረገው በዚህ አይነት ሁኔታ ነው ያው ወደዋሙ ሰፈር የሚለው ይሄን ይመስላል ባለፈው ላይ ግን ወደዋሙ ሰፈር ኢላ ተማም ይተሳኔት የሚለው ምናልባት ክፍል 20 ላይ ያልተረዳነው ነገር ካለ አሁንም መለስ ብለን ማየት ያስፈልጋል እዛ ላይ ያለው ግን ትክክል አይደለም ብለን ያስተካከልንበት ሁኔታ አለ ሌላኛው ወአላ يقتدي መከተል የለበትም ቢሙቲሚን ሞልቶ በሚሰግድ ሰው ማለት ሞልቶ በሚሰግድ ሰው መከተል የለበትም في جزء ማለት በሆነ ክፍል እንኳን من صلاته ከሶላቱ በሆነ ክፍል እንኳን ተከትሎ መስገድ ሞልቶ በሚሰግድ ሰው ተከትሎ መስገድ የለበትም ማለት ሞልቶ በሚሰግድ ሰው ብሎ ማለት ነው ሙሳፊር ያልሆነ ማለት ነው ሙሳፊር ያልሆነ ወይም ሙሳፊር ራሱ ሆኖ ሞልቶ እየሰገደ ነው 4 ረክዓ እየሰገደ ነው ከዛ እኔ ለምሳሌ እኔ ሙሳፊር ነኝ ሌላ ሰው ደግሞ ሙሳፊር ያልሆነ ሰው አጠገብ ያለ እሱ ሶላቱን ቀድሞ ጀምሯል 4 ረክዓ ነው የሚሰግደው ዙሁር 4 ረክዓ ወይ ዐስር ወይ ኢሻ 4 ረክዓ ሊሰግድ ነው እኔ ከኋላ መጥቼ እሱ ላይ ከተከተልኩኝ የግድ መስገድ ያለብኝ 4 ረክዓ ነው ማለት ነው ሙሳፊር 2 ረክዓ መስገድ የምችለው አንድ ብቻ ይሰግጄ ሊሆን ይችላል ወይም ደግሞ ሌላ እንደኔም ቀስር ያረጋ ሰው ኖሮ እሱን ተከትዬ ከሰገድኩኝ ነው ማለት ነው ምናልባት ያ ሰውዬ ራሱ ሙሳፊር እንኳን ቢሆን ሰውዬ ራሱ ሙሳፊር ነው ለምሳሌ ከኔ ጋር መንገድ ላይ ሆነ ሌላ ጓደኛ ነበር እኔ ቀስር ለማድረግ አስቤያለሁ 2 ረክዓ ለመስገድ እሱ ግን 2 ረክዓ ለመስገድ አላሰበ 4 ረክዓ ሊሰግድ ነው ጀመረ ስለዚህ ጀምሮ እየሰገደ ነው እኔ ከኋላ ከተከተልኩት እሱ ሞልቶ ሰግደው ቢሆን እንኳንም እኔም ሞልቶ መስገድ አለብኝ እንኳን ሶላቱ ሙሉ ረክዓ እንኳን ባልደርስ ራሱ ምን አለ እዚህ ላይ አሁን ወአላ يقتدي መከተል የለበት ማለትና ቢሙቲሚን ሞልቶ በሚሰግድ ሰው አለ في جزء በሆነ ክፍል እንኳን አለ በሆነ ክፍል እንኳን من صلاتي كصلاته ما ركعه እንኳን አልደረስኩኝም ለምሳሌ ረክዓ አልደረስኩኝም መጨረሻ 4 ረክዓ ሰግዶ ሞልቶ 4 ረክዓ ሰግዶ መጨረሻ ሊያሰላምት ቁጭ ባለበት ተሸሁድ ቁጭ ባለበት የመጨረሻ ተሸሁድ ላይ ቁጭ ባለበት ደረስኩኝ ከሱ ጋር ተከትዬ ሰገድኩኝ ስለዚህ እኔም መስገድ ያለብኝ ቀስር ማድረግ አልችልም ቢሙቲሚናልና في جزء ያለው በሆነ ክፍል እንኳን ማለት ነው መጨረሻ ሊያሰላምት አሰላሙ አለይኩም ሊል የተወሰነ ደቂቃዎች ሲቀረው መጥቼ ከሱ ጋር ተከተልኩኝ ስለዚህ እኔም ሞልቼ መስገድ አለብኝ እንጂ ቀስር ማድረግ አልችልም ማለት ስለዚህ የግድ ወይ ብቻ መስገድ አለበት ወይም በጀማዓ ከሰገደ ደግሞ ያ ኢማሙ ያሰገደው ሰው የግድ እንደሱ ሙሳፊር ሆኖ አሳጥሮ የሰገደ መሆን አለበት ማለት ነው طيب ስለዚህ እንደማንም ቀስር የሚደረገው በዚህ አይነት ሁኔታ ነው ማለት ነው እነዚህን መስፈርቶች ስንት መስፈርቶች ነው የነገረን ወደ 7 መስፈርቶች ጠቅሶልናል ማለት ነው ባይሆን እንግዲህ ቀስር ስናደርግ አንድ እንግዲህ መንገድ ላይ በሆንበት ቀስር ማድረግ እንችላለን መንገድ ላይ በሆንበት ማለት ቀስሩም ጀምዓም ይቻልልናል መንገድ ላይ በሆንበት ማለት ለምሳሌ ዛሬ መንገድ ተነሳሁኝ ከዚህ የሆነበት ለመሄድ ተነሳሁኝ ከዛ በኋላ ያ ሀገር እስክደርስ ድረስ ምናልባት መንገድ ላይ እያረፍኩኝ መሄድ ከሆነ መንገዱ በአንድ ቀን ማያልቅ ከሆነ እዛ እስክደርስ ድረስ ጀምዓም ቀስሩም ይቻልልኛል ጀምዕ ማለት ዙሁርን ወደ ዐስር ወይም ዐስርን ወደ ዙሁር መግሪብ ወደ ዒሻ ዒሻን ወደ መግሪብ ባሳለፍነው ሁኔታ ማለት ነው طيب ቀስርም ደግሞ እነዚህ 4 ረክዓ የሚሰግዱ ሶላቶች 2 ረክዓ አድርጌ መስገድ ይችላል ምን ማለት ነው እኔ ከዚህ ተነስቼ አገሬ እስክደርስ ድረስ ማለት ነው طيب እዛ መሄድበት ቦታ እስክደርስ ድረስ ማለት ስመለስም በዛ አይነት ሁኔታ እየተመለስኩኝ ቢሆን መንገድ ላይ ግን እዛ ከደረስኩ በኋላ ለምሳሌ እዚህ ያለሁበት ቦታ አለ የሆነ ሀገር እየሄድኩ ነው ያ ሀገር ከደረስኩኝ በኋላ እንደ ሁኔታው ነው የሚሆነው ቀስርና ጀምዕ ማድረገው ማለት ነው طيب ማለት እኔ እዛ ደርሼ ከ4 ቀን በላይ ለመቀመጥ ንያ ካለኝ ጀምዕና ቀስር አይቻልም ከ4 ቀን በላይ ምን ካለኝ ንያ ካለኝ ማለት እዛ ጋር ለመኖር ወይ 1 ወር ወይ 2 ወር ለመኖር እዛ ወስኜ ከሆነ ከሄድኩኝ ሰዓት ጀምሬ ምን ማድረግ አለብኝ ሙሉ መስገድ አለብኝ ቀስር ማድረግ አልችልም ማለት ነው ሙሉ መስገድ አለብኝ ምን ካሰብኩኝ ነው ግን ከ4 ቀን በላይ ቀመጣለሁ ብዬ ካሰብኩኝ ማለት ነው ግን ምቀመጠው 3 ቀን ወይ 2 ቀን ወይ 3 ቀን ወይ 4 ቀን ነው ብዬ ቀናቶቹ ወስኜ 4 ቀን እንደምቀመጥ እኔ የራሴን ዓላማና ሁኔታ 4 ቀን ቀመጣለሁ ብዬ ካሰብኩኝ ምን ማድረግ እንችላለን ቀስሩም ጀምዕም ያደረግን መስገድ እችላለሁ ማለት ነው طيب አንድ ይሄ ነው ሁለተኛ ደግሞ ሐጃው ራሱ ለምሳሌ ሐጃይ ሲጨርስ ነው የሚሄደው ማለት ሐጃው የሚያልቀው በአንድ ቀን ሊያልቅ ይችላል ወይ በ2 ቀን ሊያልቅ ይችላል ወይ በ3 ቀን ሊያልቅ ይችላል ወይ በ4 ቀን ሊያልቅ ይችላል እንደማንም ዛሬ ሐጃይ ጨርሼ ይሄዳለሁ ስል አንድ ቀን አለፈ
በቃ ነገ ጨርሳለሁ ስል ነገሩ ሐጃው ሳያልቅ ቀረ ከነገ ወዲያም ጨርሳለሁ 3ኛው ቀን 4ኛው ቀን አላለቀም ስለዚህ ሐጃዬ እስክጨርስ ድረስ ማሳጠር እችላለሁ 2 ዓመት 3 ዓመት እንኳን ብቀመጥ ማለት ምቀመጥበት አልወሰንኩኝ ዛሬ ነገ ሄዳለሁ ስል ጉዳዩ አስቀመጠኝ ሳምንት ዛሬ ከነገ ወዲያ ሄዳለሁ ስል እንደገና አስቀመጠኝ ስለዚህ የግድ ጉዳዩን እስኪያልቅ ድረስ ዛሬ ነገ እያለ ከቆየ ማሳጠር ይችላል ጀምዕም ቀስር ማድረግ ይችላል ማለት ሙሳፊር ውስጥ የሚለው ውስጥ ይገባል ማለት ግን ከ4 ቀን በላይ ይቀመጣለሁ ብሎ ውሳኔ ካለው በቃ ሐጃው ከዛ በላይ እንደሚያስቀምጠው እርግጠኛ ነው ወይ 1 ወር ነው ወይ ሳምንት ነው እንደማንም ከ4 ቀን በላይ ይቀመጣለሁ የሚል ውስጡ ላይ ውሳኔ ካለ ከሄደበት ሰዓት ጀምሮ ምን ማድረግ አለበት ሙሉ በሙሉ ሞልቶ መስገድም አለበት ቀስሩም ጀምዕ ማድረግ የለበትም ማለት ነው ምን ካሰበ ነው ከዛ በላይ ከ4 ቀን በላይ ይቀመጣለሁ የሚል ሙሉ ምን ካለው ጀዝምና ውሳኔ ካለው ማለት ነው ግን 4 ቀን ድረስና ከዛ በፊት እመለሳለሁ ብሎ የሚያስብ ከሆነ ማሳጠር ይችላል ምን ማድረግ ይችላል ጀምዕም ቀስሩም ማድረግ ይችላል ማለት ነው ሁለተኛ ደግሞ ቅድም ያልኩት ምን አለ ጉዳይ ከዛሬ ይሳካልኛል እያለ ጉዳዩ ቢሳካ በ1 ቀን ወይ በ2 ቀን ወይ በ3 ቀንና በ4 ቀን ሚሳካ ነገር ነበር ግን ካሁን ይሳካል እያለ ቀናቶች ቢሄዱበትም ማሳጠር ይችላል ማለት ነው ማለት እሱ ሚሳካው በ1 ቀን ነው ወይም እስከ 4 ቀን ድረስ ይሳካል ብሎ ያሰበው ነገር ወር ሊፈጅበት ይችላል እስከ ወር ድረስ ማሳጠር ይችላል ማለት እሱ ሐሳቡ እቀመጣለሁ የሚል ሐሳብ የለውም ዛሬም ጉዳዩ ካለቀለት ወይም ነገ ካለቀለት ሊሄድ ነው ዛሬ ቢያልቅለት ነገ ሊሄድ ነው ነገር ግን ያልቃል ብሎ ሲል አላሰበም ነገ ዛሬ ይሳካል ሲል አልተሳካም አመትን ቢያስቀምጠው አመት ድረስ ምን ማድረግ ይችላል ማሳጠር ይችላል ማለት ነው ስለዚህ እንደማንም የቀስርና የጀምዕ ሁኔታ ባጭሩ ይሄን ይመስላል ኢንሻአላህ ደርሳችን እስከዚህ ድረስ እናደርገዋለን والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم